ከጓደኞቿ ተነጋግራ ጨርሳ ልትወጣ ስትል የማይታመን ነገር ነው የገጠማት። እባካችሁ ኮንትራት ቤት ያላችሁ በጣም ወሳኝ ነገር ነው ዛሬ መነግራችሁ። እስከ መጨረሻው ድረስ አድምጡ። ይህንን ቪዲዮ ደግሞ ለጓደኞቻችሁ ሼር አድርጉላቸው ማለት ነው፣ ሁሉም እንዲሰሙ። ቪዲዮ ላይክ በማድረግ ጀምሩት። ሰላም እንዴት ናችሁ? ውድ ሀገሬ ልጆች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ተርፍልኝ እያልኩኝ ዛሬ ይዤላችሁ የመጣሁት መረጃ እጅግ በጣም ወሳኝና አንገብጋቢ መረጃ ነው። ለሁሉም አድርሱልኝ፣ ለሁሉም ጓደኞቻችሁ ንገሯቸው። ኮንትራት ቤት ያላችሁ ጥንቃቄ አድርጉ ማለት ነው። ለማመን ይከብዳል። ለጓደኞቿ ተናግራ እንደምትወጣ ሁሉን ነገር ጨርሰው ልትወጣ ስትል የገጠማት ነገር ሁላችንም አስደንግጦናል። ምክንያቱም ምንም ነገር ያልጠበቅነው ነገር ነው። የትኛው አሰሪ ናት? የትኛው ሰው ነው ኢሞ የሚጠቀመው? እነሱ ኢሞ እንደማይጠቀሙ ታውቃላችሁ። እነሱ የሚጠቀሙት ነገር ምንድን ነው? ዋትስአፕ እንደዚሁም ደግሞ ቀጥታ መስመር ነው እንጂ ብዙ ጊዜ እኔ ኢሞ የምትጠቀም መደማ ይቻላል ማለት ነው። ይቺ ልጅ እንግዲህ ልትወጣ ስትል እነሱ እስከ ዛሬ ድረስ በኢሞ የምታወራውን ነገር በሙሉ እያንዳንዷን ነገር ሲከታተሏት ስለነበረ እያንዳንዷን ነገር ስትከታተሏት እሷ እንግዲህ ኢሞ መጠለፉ ምናምን ነገር አታውቅም። ሁሉን ነገር በኢሞ ነው ስታወራ የነበረው። ከዛም በኋላ እነሱ ሁሉን ነገር ሳታደርግ ስጨርሳ ልትወጣ ስትምናም እንደተዘጋጀች እነሱም ተዘጋጅተው ማለትም ትኬቷንም ሁሉን ነገር ቆራርጠው ጨርሰው ወደ ሳውዲ ድጋሚ እንዳትገባ አድርገው ብሎክ አድርገዋት ነው እያሳፈሯት ማለት ነው። በጣም ነው የሚያሳዝነው። እባካችሁ ተጠንቀቁ። ዛሬ የምነግራችሁ ነገር በተለይ ኮንትራት ቤት ያላችሁ ነከስ አድርጋችሁ ጆሯችሁን ስጡኝ። ጆሮአችሁን አሰኘኝ፣ ልባችሁን ስጡኝ። ጆሮአችሁ ምንም አይሰራልኝም። ጆሮ ይሰማል፣ ትርጉም የለውም። ጆሮ ልብ ካልሰማ አልሰማ ዋጋ ቢስ ነው። እና ጆሮአችሁን ሳይሆን ልባችሁን ሰጣችሁ አድምጡኝ ማለት ነው። በተለይ በውጭ ወጣችሁ ጠፍታችሁ መስራት ለምትፈልጉ ልጆች የምነግራችሁ ነገር አለ። አወጣጡም እንደዚሁም ደግሞ ወጣችሁ ያለውን ጠቅላላ መረጃ በጣም በጥቂት ደቂቃ ውስጥ ልነግራችሁ ፈልጋለሁኝ። ከወጣችሁ በኋላ የሚገጥማችሁና ማድረግ ያለባችሁን በኋላ እስክትዬ እነግራችኋለሁ። ነገር ግን ለመውጣት ያሰባችሁ ሰዎች በመጀመሪያ ደረጃ በስልካችሁ ምንም አይነት ወሬ ማውራት አይጠበቅባችሁ ማለት ነው። ካቀዳችሁና ካሰባችሁ በኋላ 10,000 ጊዜ ሪከርድ መደራረግ፣ 10,000 መደዋወል፣ በቃ ጨነቀኝ ጠበበኝ አይነት ሆድ ቁርጠት አያስፈልግም። ስልክ ቁጥራችሁን በወረቀት ጽፋችሁ ይዛችሁ የሆነ ቦታ ቁጭ አድርጋችሁ በሩቁ ከዛም በኋላ ስልካችሁን ጥፍት አድርጋችሁ ትወጣላችሁ። ከዚያ ታክሲ ይዛችሁ እውነት ይሄን ነገር በመናገር ያላቅም ምን እንደሚደርስብኝ ግን ልንገራችሁ እኔ ራስ የፈራው ነው። ግን የሰው ሀገር እንጀራ በጣም ከባድ ነው። የትኛውም አረብ ሀገር ላይ ብትሆኑ ታውቃላችሁ፣ እንደፈለጋችሁ መናገር አይቻልም። የምታውቁ ታውቁታላችሁ። ይሁን ሁኔታ ጠቀቃችሁ የምታውቁ ሰዎችና እያንዳንዷን ምንናገራት ነገር ግዴታ ሶሻል ሚዲያ ጋር ይደርሳል አይደለም። ነገር ግን በስልካችን ምን እንደሚፈጠር ምኑ ከምን እንደተያያዘ ምኑ የምናውቀው ነገር የለም። ሁላችንም ከደረሰው ነገር አንጻር ነው የምነግራችሁ። ገባችሁ? እኔም እንደናንተው ነኝ። ግን ከጥቂት ሰዎች ላይ ከደረሰውና ማድረግ የሌለባችሁን ነገር ነው የምነግራችሁ ማለት ነው እንጂ እኔም ፍጹም አይደለሁም። እኔም የሚያስፈራኝ ነገር የለም። ሰላም ቦታ ነኝ እንደዚህ ነኝ ማለት አይደለም። የትኛውም አረብ ሀገር ላይ ያለ ሰው ለእያንዳንዷ ንግግሩ ዋጋ ይከፍላል። እየከፈሉም እያየናቸው ነው ያለ ነው። ዞሮ ልንገራችሁ የኔን ነገር እንግዲህ ፈጣሪ ሆነኝ በማወራበት ነገር እንደሚደርስብኝ የምር ነው የምላችሁ። ፈርቻለሁ፣ አልዋሻችሁም። ሁሌም ቢሆን አንዳንድ ምስጢሮችን ሳወጣ ስለ ብላክ ማርኬት፣ ስለ ብር፣ ስለ ምናምን ራሱ ብዙ ነገር አለ። ብቻ እዚህ ጋር ዘርዝር የማልነግራችሁና ችግር አለው። ግን ልንገራችሁ ደግሞ አንድ ሰው ሁለት ሰው ከተጠቀመ የኔን ደግሞ ፈጣሪ ነው የሚያውቀው። ክፋት ነገር አይደለም ማስተምረው፣ ለክፋት ተጠቀሙበት አይደለም ምላችሁ። ነገር ግን ራሳችሁን ለማዳን ክፉ ነገር ሳታደርጉ ሰውን ሳትጎዱ ራሳችሁ ደግሞ ችግር ከደረሰባችሁ አድርጉት። ችግር ከደረሰባችሁ እና ስትወጡ እንደነገርኳችሁ በመጀመሪያ ደረጃ ስልክ ምናምን 10,000 ጊዜ መንጣጣት አያስፈልግም። ሰዎቹ ይጠረጥሯችኋል። ከሰዎቹ ጋር በጣም ጓደኛ ቤስት ፍሬንድ መሆን አለባችሁ። ከዛም በኋላ ስልክ ቁጥራችሁን በወረቀት ከጻፋችሁ በኋላ ስልካችሁን ጥፍት አድርጋችሁ ታክሲ ውስጥ ከገባችሁ በኋላ በባለ ታክሲው ነው ስልክ የምትደውሉት። የምትሄዱበት ቦታ ለባለ ታክሲው ሰጥታችሁ ቁጥሩን ደውልልኝ፣ እዚህ ቦታ ነው የሚሄደው ትሉታላችሁ። ከዚያም በኋላ ታገኙታላችሁ። ያን አድራሻውን የምትሄዱበትን አድራሻ እነዛ ሰዎች ለባለ ታክሲው ይልኩለታል ማለት ነው። ባለ ታክሲ 24 ሰዓት ዳታም ሆነ ኢንተርኔት ስለሚጠቀም እና በዚህ መልኩ በጥንቃቄ ነው እንጂ 10 ጊዜ ስልክ መደዋወል፣ መፎከር፣ መሸለል አያስፈልግም። ተጠንቀቁ። ብዙ ልጆች አሁን እየተያዙ
ወደ ሀገራቸው እየገቡ ነው ያሉት። ማንም አይጎዳም። የምንጎዳው እኛ ነን ድሃዎቹ። ለምን ከኢትዮጵያ ስንወጣ የምናወጣው ወጪ ብዙ ነው። ብዙ ፕሮሰስ አለው። በተለይ በአሁን ሰዓት በጣም በጣም ከባድ ፕሮሰስ እንደሆነ ነው እየሰማን ያለ ነው እና ከዚህ ሁሉ ነገር በጥንቃቄና በብልጠት ነው ሁሉም ነገር መሆን ያለበትና ጥንቃቄ አድርጉ። ስልክ ምናምን ብዙ አያስፈልግም። አሁን ቴክኖሎጂው በጣም ስለረቀቀ ማለት ነው። በጣም ስለረቀቀ ሴትዮ የቴሌግራም አትጠቀም፣ ሴትዮ ውስጥ ምን እንደምታረግ አትጠቅ። በተለይ ኮንትራት ቤት ያላችሁ አብዛኞቻችን ገዝተው ነው የሚሰጡን። ገባችሁ? ምን እንደሚያደርጉ እንዴት ሆኑ እንደሆነ አናውቅም። እና በተቻላችሁ መጠን በመጠንቀቅ ስልካችሁን ብቻ በወረቀት ይዛችሁ ከዛም በኋላ በውጭ ላለ ሰው ማስደወል ትችላላችሁ ማለት ነው። ሌላው ነገር ከወጣችሁ በኋላ ያለው ነገር ነው ማወቅ ያለባችሁ ነገር። እውነት ማንኛችሁም ብትሆኑ ኮንትራት ቤት ሆናችሁ ደሞዛችሁን በየወሩ ከተከፈላችሁ ስቃይ ከሌለው ቁጭ ብድግ በይ አይነት ስቃይ ድንጋይ ፈንቂ አይነት ነገር ሌላ ችግር ከሌለ ደሞዝ ከተከፈለሽ የምትበይው የምትጠጪው ነገር ካለ ስራ ብቻ ከሆነ መውጣት የለባችሁም። እንደወጣችሁ ችግር ከሌለው ያ ቤት ማለት ነው። ለምን ወጣችሁ ራሱ በጣም ብዙ ችግር ነው ያለው። ወጪው በእናንተ ነው። ሁሉም ነገር በእናንተ ነው። ብትታመሙ የምትታከሙት የግል ክሊኒክ ነው። በጣም ውድ ነው። ገባችሁ? ኢንሹራንስ ምናምን ነገር የላችሁም። በወጪ ነው፣ በገንዘብ ነው የምትታከሙት። እንደገና ደግሞ ስራ ልትገቡ ላትገቡ ትችላላችሁ። የድላችሁ ፋንታ ነው። እንደዚሁም ስራ ፈታችሁ ልትቀመጡ ሁላ ትችላላችሁ። ስትቀመጡ ደግሞ የቤት ኪራይ አለ፣ ቀለብ አለ፣ አስቤዛ አለ፣ ብዙ በቃ የምትጸዳዱበት ነገርም ሌላው ነገርም አለ ናላችሁ ይዞራል። በቃ አንዳንድ ጊዜ ስልክ የምትደውሉበት ራሱ ካርድ ልትቸገሩ ትችላላችሁ። በቃ የስልኩን ተውትና ብዙ ችግር ነው ያለውና ስራ የምናስገባችሁ ብለው አንዳንድ ሰዎች ደግሞ ይዘዋችሁ ሄደው ወደ ሌላ ቦታም ሊወስደዋችሁ ህይወታችሁን ሊያበላሹ ይችላሉ። የዚያን ጊዜ ደግሞ ማንም ዋስትናውን አይወስድላችሁም። ሁሉም ኃላፊነት ራሳቸው ላይ ነው የሚወድቀው። በቃ ይሄን ነገር ደግሞ ስትወጡ ነው የምታውቁት። ስለ እናንተ የሚቆረቆር ምንም ነገር አይኖራችሁም። እና ምልላችሁ ነው በቃ ከአቅማችሁ በላይ ካልሆነ ደሞዝ እየከለከሏችሁ ምግብም እየከለከሏችሁ ችግር፣ ስቃይ፣ ሌላ ነገር ለህይወታችሁ አደጋ ከሌለው በስተቀር መውጣት የለባችሁም። ደሞዙ ራሱ ያንኑ በስነ ስርዓት ይዛችሁ ካጠራቀማችሁት ይበቃል። ለምንድነው እንደዚህ መላችሁ? አንዳንድ ልጆች አሉ ልክ በውጭ ጠፍተው ረመዳን ላይ የሚሆን በተለያየ ሰዓት ላይ ስራ በዛ ሲል አሰሪዎቻቸው ተጨማሪ ሰራተኛ ይቀጥሩላቸዋል። ከዛም በኋላ እኔ የሚከፈለኝ እኮ ይሄን ያህል 5 ነው፣ እኔ የሚከፈለኝ 2000 ነው፣ እኔ የሚከፈለኝ 3000 ነው። ውሸታቸው ማለት ነው። በውጭ ብትወጪ አንቺ በጣም ባለሙያ ነሽ፣ እስከ 3000 ይከፈልሻል፣ 2000 ይከፈልሻል፣ 1500 ይከፈልሻል ትንሽና ታስወጣሻለች። ውሸቷን። ልከፈልሽም ላይከፈልሽም ይችላል። ቢከፈልሽ እንኳን ወጪሽ የዚያ ነው ያክል ነው መልሶ ማለት ነው። አንዳንዶቹ እንደ ውጭ ሀገር ወጥተው ሰርተው 13 ዓመት 14 ዓመት 0 ብር የሆኑ ልጆች የማውቃቸው ልጆች አሉ። 0 ብር። ከዚህ በፊት እንግዲህ መሲ ላይ እየቀረበች ልጅ አለች 13 ዓመት ሰርታ አገሯ ስትገባ ፓምፐርስና እንዶሚ ይዛ መጣች። ከ13 ዓመት በኋላ ብለው ቤተሰቦቿ ፊት ነስተዋት ተመልሳ መጣ። ቤተሰቦቿ ጋር መደወል አቆመች። ምን አለች ግን? እነሱ ቲክቶክ ላይ ያዩዋታል። ቲክቶክ ላይ ቪዲዮ ስትለቅ ምናምን ነገር እና ያሳደገቻት አያቷ ናት። ከመሞቴ በፊት መጥተሽ አንድ ጊዜ ብቻ እየኝ የዛን ጊዜ ስትመጪ ፊት ስለነሳንሽ ይቅርታ። እንግዲህ መሲ ላይ ገብታችሁ እዩት። እናቷና አያቷ ናቸው መሲ ላይ ቀርበው የተናገሩት። በውጭ ወጣችሁ ስትሰሩ ያለ ሰው ነው የሚያውቀው። አንዳንዶቹ ደግሞ አቅጣጫቸውን የሌለ ይቀይራሉ። ሌላ ሱስ ውስጥ ትገባላችሁ ምናምን ነገር። ፈጣሪ ካረዳችሁ የሚገጥማችሁን ነገር ራሱ አታውቁትም። ገባችሁ? ብር አይያዝላችሁም። ይዛችሁ ራሱ ብትን ነው የምታደርጉት። ወዲያው ከአወል ጓደኛ ጋር ትገጥማላችሁ። መዝናናት አለ ምን አለ በቃ የሚሆነው ነገር እኮ አታውቁትም። ለጊዜው ትክክል ናችሁ። ከረፈደ በኋላ ነው ሁሉም ነገር ብንንንን የምትሉት። እና ምልላችሁ ነው ስትወጡ የሚገጥማችሁ ነገር አይታወቅም። በዛውም ልክ ደግሞ ልትለውጡም ትችላላችሁ። ብልጥ ከሆናችሁ እግዚአብሔር ከረዳችሁ በብልጠት የሚሆን ነገር የለም። ፈጣሪ ከረዳችሁ እና የቤተሰቦቻችሁ አምላክ ደግሞ ተረዳችሁ ጥሩ ነገር በቃ ባቀዳችሁ ሳይሆን ካቀዳችሁት በላይ ሊሆንላችሁ ላይ ይችላል። የሚሆነው ነገር አይታወቅም ስትወጡ፣ እውነት ለመነጋገር ማለት ነው የሚገጥማችሁ ነገር። ስለዚህ እዚያው ኮንትራት ቤት በሰላም ምንም ችግር ቢመጣ ብትታመሙ ሕክምናው ነፃ። የተለያየ አረብ ሀገር በተለይ ዱባይ ላይ ያለው ሕክምና ታውቃላችሁ እስከ ጥግ ድረስ ነው እና ለዚያ ያድርስባችሁ። ግን እንደው ነገሩ ነው እምላችሁ እና ወጥቶ መስራት እኔ አልመክርም፣ ወጥቶ መስራት አልመክርም። ነገር ግን ደግሞ ችግር ከገጠማችሁ እዚያ ሆናችሁ ሙቱ አለላችሁ ሙጡ። ምንም አይፈጠርም ብትወጡ፣ ምንም አዲስ ነገር የለም፣ ትኖራላችሁ።
እና ይዟችሁ ፈጣሪ ከእናንተ ጋራ ይሁን። ስትወጡ ግን በከፍተኛ ጥንቃቄ ይሁን ማለት ነው። ይሄ ነገር ስለነገርኳችሁ ፈጣሪ ስለፈቀደልኝ በጣም ደስተኛ ነኝ። ፈጣሪ ይመስገን። ለምን አንድ ሰው እንኳን ይሄን ነገር ሰምቶ በጥንቃቄ ራሱ ችግር ሳይደርስበት ወጥቶ ቢሰራ ትልቅ ነገር ነው። ደግሞ ወዳችሁን ሳከፍሉ ምን ሳትሉ እንደዚህ ፕሮሰስ አድርጋችሁ እንደምትጠፉ እናንተ በየዋህነት ነው የምትጠፉትም እንብትሉትም። መቼም ልብ ውስጥ የስደተኛ ልብ እኔ ክፋት ያስባል ብዬ አላስብም። ክፋት አያስብም። ወይ የባሰ ለወጣለሁ በማለት ነው፣ ወይ የሆነ ነገር በማለት ነው፣ ወይ በሰዎቹ በመናደድ ነው እንጂ ተንኮል አስቡ እንደዚህ ያስባል ብዬ አላስብም። ገባችሁ? እና በየዋህነት ሳይሆን በብልጠት አድርጉት። ወረቀቷን ብቻ የጻፋችኋትን ወረቀት ብቻ ይዛችሁ ወሬ ዝባዝንጌ ሳታበዙ ውልቅ ማለት ነው መፍትሄው እንጂ ጊዜ መዘካዘግ መዝረክረክ ተገቢ አይደለም። ነገር ግን እንደዚህም ደግሞ ከማድረጋችሁ በፊት እዚያ ቦታ አስተካክዬ ደሞዝም ከሆነ ምንም ከሆነ ምን አስተካክዬ እኖራለሁ ካላችሁ ደግሞ ችግር ከገጠማችሁ አማራጭና በጣም አሪፉ ነገር ሌቨርስ ጋር መደወል ነው። ከዚህ ቤት ሰርችላችኋለሁ የሌቨርስ ቪዲዮ። እሁድ ብቻ ነው የማይሰሩት። ከእሁድ ውጭ ጠቅላላ ይሰራሉ። ቶሎ ስልክ ላይ ያነሱላችሁ ይችላሉ። ነገር ግን ስልክ ካነሱላችሁ በኋላ መፍትሄ ይሰጧቸዋል። በትዕግስት ብቻ መደወል ነው። ከመደወላችሁ በፊት ያው መረጃውን እታች ወርዳችሁ እዩት። የሚያስፈልጓችሁ ነገሮች አሉ። እነሱ ምንድን ናቸው? ከታች ቪዲዮ ከዚህ ሰርች አለው፣ እሱን ገብታችሁ እዩት ማለት ነው። ችግር ሲደርስ ምናምን ቢሮ ብትደውይ ቢሮ ምትልስ ልትሰሪ ነው የመጣሽው፣ አርፈሽ ስሪ። ከአሳሪዎችሽ ጋር ተደረባ ለእነሱ ጓደኛ ነው እንጂ ለአንቺ ጓደኛ ትሆንሽም አታዳምጠሽም። ተስፋ ትቆርጫለሽ በዚያን ጊዜ። ስለዚህ ወደ እሷ ሳይሆን ወደ ሌቨርስ ነው መደወል ያለብሽ እልሻለሁ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።